ትላንትና ያሻገረኝ አምላክ ዛሬም ከኔ ጋር ነው። እግዚአብሔር ከኔ ጋር ነው። ያው መግባቱ ያሳዝናል እንጂ ኢትስ ናይስ ዜና ወይዘው ጋይስ ማለት ጥፋተኛ ናቸው ተብሎ እንትን ከተባሉ ኔክስት ፍርድ ነው የሚሆነው። ፍርዱ ደግሞ ለምሳሌ 2 ዓመት ቢሆን የሚፈረድባቸው የ1 ዓመት ኦልሬዲ ያሳለፉት እንትን ተብሎ አመክሮ የሚባለውም ተቆጥሮ ምናምን ወራቶች አይሞላ የሚታሰሩት ጋይስ። ከዛ በጥሩ ጎኑ ይዩት እኮ ነገር አይ ዶንት ኬር አባውት ሪከርድ ግን እንደ ጥሩ ዜና እንትን በሉት። ናዩ ከልጇ ለደቂቃዎች መለየቷን ቢያሳዝንም የታሰረውማ ይቆጠራል። የታሰሩበት ይቆጠርላችኋል። ከዛም ደግሞ አመክሮ የሚባልም አለ። ያው የሽብር የሚለውም ተቀይሯል ምናምን። እግዚአብሔር አለ ጋይስ። አትሊስት በቀጠሩ ከሚመላለሱ እንደዚህ ቁርጣችሁ ንቅር ቢሉ ኔክስት ደግሞ እንትን ነው ቅጣቱ እንዲቀልላቸው እንትን ያስገባሉ፣ ማመልከቻ ምናምን ያስገባሉ። እና ከዛ መች ነው ቀጠሩ? ገልጾ አልመሰለኝ እዚህ ጋር ይሄን የአየር መንገድን ውሳኔ ባለመቀበል በአውሮፕላን ውስጥ አምባጓሮ በመፍጠር በ18 ዛሬ ስንት ነው? ዛሬ 16 ከሁለት ቀን በኋላ አይደለም? ከሁለት ቀን በኋላ እሱን ነው ሀኒ መፍራት። እንደው ኔክስት 18 በ18 ሌላ ነገር እንዳይሉ እና ሌላ ቀጠሮ እንዳይሰጧቸው እንጂ በ18 ቁርጣችንን ብናውቅ አሪፍ ነው። መጸለይ ነው ወይ ልደታ እንደው ገብርኤልን በረዳቸው። ኧረ ይህንንም አናይቶበት ጋይስ፣ ይህንንም አናይቶበት። እናንተ ጥሩ ጎኑን አስቡት ጋይስ። ጥሩ ጎኑን ነው ማሰብ ያለባችሁ። ጥሩ ጎኑን አስቡት። እሺ ደግሞ ይሄ የእንትኑ የሆነ እንትኑ ተሰረዘላችኋል አይደል? የተሰረዘላችሁ ነገር ደግሞ አይሩ ናየው መልሳ ገባች እንዴ? መጸለይ ነው። እሷም የልጁ አምላክ ይርዳት። ስቶሪ ከልጅ ኮሜንት ላይ ይወጣ ፈጣሪ አይሳሳትም ልጅ አይቻለሁ። አይ ነው እንዴ እሱን እኮ አልኩኝ እኮ ቀደም በሰከንድም ተይው ወሩ ምናምን ሰከንድ እንዴት እንደሚቀርድ ኦብቪየስሊ። ለምንድን ነው ለምን የምትይ ማሪ? ያቺ ልጅ ግን ወጣች አይደለ ከክሱ ጋይስ። ሲጀመር እሷ እኮ ምንም ዝም ብሎ ነበር ያስገባት አይደለም። እሷ አክቹሊ ጋይስ እንኳን ወጣች በእናታችሁ። እዛ ራሱ ፍርድ ቤት ወይ ያኔ ኢትዮጵያ ያለው ስሰማ ቤተሰቦቿ ምናምን እሷ ነበረች የምታስተዳድረው ጋይስ። እና እሷ ምንብለን የተንከራተተችው ለምንድን ነው ድጋሜ ጥፋተኛ ተብላ ፍራኦል ጥፋተኛ ተብላ ለበጎ ነው ጋይስ። በቃ ሁላችሁም ጸልዩ። እሷን ፈጣሪ ከልጇ ጋር ቶሎ ይመልሳት። ይሄን ዳማታል እያሉ ይቺ በጣም እኮ ተጨነቃቸው ጋይስ። ደህና ነኝ። አንዳንዴ ያጋጥም የለ እንደዚህ አይነት ነገር። ማሚ ወይ ማዳይ ያጋ ይዛል እንኳን ደህና መጣሽ። አሚን አሚን። ማሬ ቤተሰብ በጣም ደህና ነኝ። ሂጅ ኖ እኔ አልበላም። ወይ ላይ ኧረ እባክሽ ታልሽ ሲያጎርሱኝ አይታለሽ ድዱ። እሺ አመሰግናለሁ። ሲያጎርሱኝ አይታለች እየመጣች ሲያጎርሰኛለች ጋይስ። ቴንኪው ምስሪ። በነገራችን ላይ ሁላችሁም ቤተሰቦቼ፣ ወዳጆቼ፣ የምትወዱኝ በአጠቃላይ ማለት ነው። አንዴ
One. One. But good. ይዛጋ ደህና ነኝ፣ በጣም ደህና ነኝ። ትንሽ አሞኝ ነበረ። አጋጣሚ የዛ ቀን ላይ ብለምኜ ትንሽ አሞኝ ነበር እና እ፣ እንደ ጉንፋን ነገር ነው ወረርሽኝ። እኔ ደግሞ በሽታ አልችልም። ቤተሰብ ትንሽ ነገር ነው የሚያመኝ እና ሆስፒታል ሲሄድ በቃ ትንሽ አቅማሱሻል ምናምን ብለው ግሉኮስ ሰጡኝ። ለእኔ ስላስደነገጠኝ እና ደግሞ ስለደነገጥኩኝ ትረዱኝ ያላችኋ ፖስት አደረግኩኝ፣ ጸሎት አድርጉልኝ አልኩኝ እንጂ ያን ያህል ክፉ ነገር አይደለም። እ፣ ያው የማይታመም ሰው ትንሽ ሲያሞ ይደነግጥ የለም ከዛ ነው እ፣ አትመመኝ አይባልማ ጋይስ፣ ማረኝ ነው እንጂ የሚባለው አትመመኝ አይባልም። እና በቃ ትንሽ ስላመመኝ ስለደነገጥኩኝ ምናምን ነው እንጂ ከዛም ቅዳሜ አደርኩ፣ እሑድን አደርኩ፣ ሰኞ ጠዋት ቤት መጣሁ። ትንሽ አቅሜ ትንሽ ወርዶ ነበረ፣ ትንሽ ደሜ ምናምን ወርዶ ነበረ እና አሁን ደህና ነኝ፣ በጣም ደህና ነኝ። ግን ምን እንደተቸገርኩ ታውቃላችሁ? ምን እንደተቸገርኩ ልንገራችሁ ቤተሰብ። ካልሲ አምጥቶልኝ ሆስፒታል ካልሲ አምጥቶልኝ አሁን መሳደብሽን ቀጥይ። ቀላል ሰደባለሁ ከነኩኝ እንዴ እና ከነኩኝማ አይቀርላቸውም ወይ እናት ቴንኪ አመሰግናለሁ። ዞር በይ ከዚህ ጋር Mommy. Mommy. አመሰግናለሁ። በጣም ነው የሚያፍጣው። Huh? 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 ይጓ እና ምን እንደቸገረኝ ግን ልንገራችሁ። ምን እንደተቸገረ እግዚአብሔር ምስክሬ ነው። ምግብ እንዴት ልብላ? ሰበዳፊ ምግብ እንዴት ልብላ? ላይቭ የለመርኩ ላይቭ የለመርኩ ሰው ቤተሰብ እንዴት ብዬ ምግብ ልብላ? ቲቲ እግዚአብሔር ምስክሬ ነው። እና እንዴት ልብላ? ላይቭ ላይ ምግብ መብላት ስለምጄ እንዴት ልብላ? ፈሳሽ ነበር ስጠጣ የነበረው ምግብ መብላት አቅቶኝ ላይቭ ላይ እና በነገራችን ቲቲ በጣም ነው የማመሰግነው ሁላችሁንም። እኔ እግዚአብሔርን አሁን እንዴት ብዬ እዚህ ውስጥ አይጂ ላይ፣ ዋትስአፕ ላይ፣ ቴሌግራም ላይ፣ ቲክታክ ላይ በአጠቃላይ እኔ ምን እንደምል አላቅም፣ ምን እንደምል አላቅም። እግዚአብሔር ምስክሬ ነው። እኔ እንደዚህ እንደምትወዱኝ አላወኩም። በእርግጥ ያልተረዳኝ ሰው የሚጠላኝ እንጂ የሚረዳኝ ሰው አይጠላኝም። ግን በጣም እስክደነግጥ ድረስ ማለት ነው ሜሴጆቻችሁ መክፈት እስኪያቅተኝ ድረስ በጣም ነው የማመሰግነው። እጅግ በጣም
በቃ በጣም ማለት ነው። በቃ ሁላችሁም መሽ ፌስቡክ፣ ቲክቶክ፣ ሶሻል ሚዲያ ተጠቃሚ ከኔ ብዬ ስም አልጠራም። ሁላችሁም ሴሌብሬቶችም በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ለእውነት ስለኔ እንደዚህ የምትጨነቁ አይመስለኝም እና በጣም ነው የማመሰግነው። እግዚአብሔር ያክብራችሁ፣ ረጅም እድሜ ጤና ይስጣችሁ። አመሰግናለሁ። አትመመኝ አይባልም፣ ይመመኝ ነው የሚባለው። ሲሻላችሁ ደስ ይላል እንጂ እውነት ለመናገር እኔ ግሉኮሱ ሳየው በጣም ደንግጬ ነበረ። 2 ቀን ግሉኮስ ዛሬ መርፌ ታውቃላችሁ እጃችሁ ላይ ሲደረግ አይመችምና ይደብራል በጣም። በቃ ግን ደህና ነኝ። በጣም ነው የማመሰግነው። አንዳንዶቻችሁ ደግሞ አሁን አሟታል እግዚአብሔር እንደዚህ ያደረጋት ምናምን ብላችሁ ደግሞ የተወራጫችሁ ሰዎች አላችሁ። ውርጭት ያላችሁ ሰዎች አላችሁና እኔ ተሽሎኛል። የማይሻለኝ መስሏችሁ ከሆነ ተሳስታችኋል። ይዞኝ የሚሄድ መስሏችሁ ከሆነ ተሳስታችኋል። ውርጭት ያላችሁ በአጠቃላይ ሁላችሁንም አመሰግናለሁ። በአጠቃላይ ነው የማመሰግነው። በአጠቃላይ የጻፋችሁልኝ መመለስ ስለማልችል ነው ሁላችሁ። በጣም ነው የማመሰግነው። በጣም ቴንኪው። እግዚአብሔር ያክብርልኝ። እና ደግሞ አንበሳው ነው ብላችሁም ደግሞ የደነገጣችሁ ሰዎች አላችሁ። ስለ አንበሳም ያወራችሁ ሰዎች አላችሁ። ይሄን ያህል ነው ማይንዳችሁ፣ ጭንቅላታችሁ ከገንዘብ ጋር ነው። ያው ለማኝ ስለሆናችሁ አንዳንድ ሰዎች ሚዲያ ላይ የምትለምኑ ሰዎች ጤና ያሳስባችሁምና የሆነ ሰው የሆነ ነገር ሀፕን ሲያደርግ ከብር ጋር ታያይዛላችሁ። ያው የለማኝ መጨረሻው ይሄ ነው። የሚለምን ሰው የተለየ ነገር ካየ እንደዛ ነው የሚጮውና አይም ሶሪ ካለኝ ላይ ነው የሰጠሁት እንጂ አጥቻ አይደለም የሰጠሁት። እግዚአብሔር ከሰጠኝ ላይ ነው የሰጠሁት። ምንም አንበሳው ምንም እንዴት ነው ግን የምታስቡት ቤተሰብ? ሰው አንዳንድ ሰው በጣም ነው የሚያስቀው። አስተሳሰባችሁ ይሄን ያህል ነው የምታስቡት፣ ይሄን ያህል ማለት ነው። ልጄ አንበሳ ሰታ በዛው ታመመች አላሉ ጋይስ? እኔ አንበሳ ሰጥቼ የሚያመኝ በሽታ ነኝ። ምክንያቱም ልጅ ያለኝ እናት ነኝ። ለአንበሳው ስል ለልጄ ስል መኖር የምጓጓ እናት ነኝ። ያው እናት አለናችሁ ሳይሆን እንደዛ ነው የምታስቡት። ይሄን ነው የምታስቡት። ገንዘብ ከሌላት ትሞታለች እንዴ? እኔ ልጄን ካጣው ነው የምሞተው። እንደዛ ያላችሁ ሰዎች አላችሁና ለማኝ ነው ስትለምን ብለ የሆነ ቀን የሆነ ነገር ስታደርግ ብታው ትሳደባለህ። መተክላንተ ካላደረክለት ስለዚህ እኔ አጋጣሚ በሽታ ነው እንጂ የአቅም ማነስ፣ የደም መውረድ፣ የጉንፋኑ ምናምን ነው እንጂ አሁን በጣም ደህና ነኝ። በጣም ማለት ነው በጣም እና ቤተሰብ ልባችሁ ንጹህ ከሆነ በሽታም አይበረታባችሁም። ቶሎ ነው የሚሻላችሁ። ያዬ ድምፁን ቀንሹ። የምኑን ማረኝ? የኬኳን አይዛፈን ከዚህ ይሻላል እንዴ? አይፎኔን እንኳን ሳልይዘው ጋይስ አይከብድም እንዴ? አይፎኔን ይዤ እንዲህ ሳልል ምናምን ሳልል እንደዚህ ምናምን ብዬ ሳላሳይ
ሸራተን ሂጄ ወይ ስካይላይት ሂጄ ወይ የሆነ ቦታ ሂጄ እንደዚህ ቪዲዮ ሳልቀርጽበት ኧረ በጣም ነው አይስዌርን በጣም ግፍ ነው። ቅናት ነው የታመንሽ። ትናንሽ ሰው እንደዛ ነው የሚያስበው ማሬ። ትልቅ ስትሆኝ ነው ባይዘው ትልቅ ነገር የምታስቢው። ትንሽ ስትሆኝ ትንሽ ነገር ነው የምታስቢው።